ትናገሪያለሽ አትናገሪም? ሰውዬ አንተ እኔ መምታት መብት የለሽ። ትናገሪያለሽ አትናገሪም? እኮ ልቀቀኝ። ትናገሪያለሽ አትናገሪም? አልናገርም። ትናገሪያለሽ ሹፌር አትደው ሹፌር አትደው ሁሉም ሌላ ውስጥ እንዳንገባለን። ማንነቴንማ ሳይሻለሁ አርፈሽ ትቀመጫለሽ። የትም አትወርጃትም። አርፈሽ ትቀመጫለሽ። በሩ መክፈቱን ረፊ እንዴ ያውና ቆሟል። እየጠበቀኝ ነው። የትኛው ነው ይሄ ነው? እኮ ማለት አንተ ምንድነው ድብቅ ነገር ነው የምትሰራው? ወንጀለኛ ነህ ምንድነው? እኔ እኮ አላውቅም። ገብቷል? ማንሽ ምን ማለት ነው? ማንሽ እንተዋወቃለን። እኔ እና አንቺ እንተዋወቃለን እኮ እንተዋወቃለን። እሺ በህግ ጠይቀሃለሁ፣ አሳስርሃለሁ። እሱ ደግሞ አሳይሃለሁ። አንቺ ውጪ አትወርድ። ውጪ ለምን አንተ ስራትን ያዝ፣ ስራትን ያዝ፣ ስራትን ያዝ። እኛ ምን አይነት ሰዎች ነን? ከኛ ራስን እንጠብቀው። እናንተ ዝም በል እያልኩ ዝም በል ይለኛል። እኔ ሳምንበት ነው ለሱ ማሳመን መስሎ አይደለ? እኔ ያላመንኩበትን ነገር እሱን ላሳመን አልችልም። ምንድነው ያረክ ያለው? ወደ ግቢው እንደው ይኸውልሽ፣ ትሰሚኛለሽ? ትሰሚኛለሽ? ይኸውልሽ ለምንድን ነው ስርዓቱን ይዘህ ተቀመጥ እያልኩ አንተ ማለህበት ማለት ነው። በቃ ሹፌሩን ተወው። እንዴት ልትመርጠን ቻልከኛል? ይኸውልሽ ያን ያክልም ስለማንነት ምንም አውቀው ነገር የለም። እሱን ግልጽ አደርግልሻለሁ። ችግር የለውም። አይ መስማማት እንቻልና ኮፍያ አድርገህ ምናምን ነው። ችግር የለውም። ማክሱንም ኮፍያውንም ማውለቅ እችላለሁኝ። ለምን ራስን መደበቅ እንደፈለክ አልገባኝም። ይኸውልሽ ወደ ውጪ ስንወጣ ምን መሰለሽ፣ ወደ በካሜራችን እንግዲህ ሁሉንም ነገር ከቀረጽን በኋላ ነው መታየትም የምንፈልገው እኛ። ከዛ በፊት ያለው ነገር ያው ለሰዎች ግልጽ ባይሆን መልካም ነው እኮ። ማለት አንተ ምንድነው ድብቅ ነገር ነው የምትሰራው? ወንጀለኛ ነህ ምንድነው? እኔ እኮ አላውቅም። ገብቷል? እሱን አሳይሻለሁ። ለመስራት ከተስማማን እዛ አስገብቼ እንደዚህ አይነት ነገሮችን ብቻ ለመስራት እንስማማ እንጂ ችግር የለውም። አሁኑኑ እኔ አንቺ ብቻ መስማማትሽን ንገሪኝ። ያው ሁኔታዎችን እንነጋገር። ልክ መስሎ ከታየን ሁለታችንም ካመንበት ማለት ነው፣ እስከመጨረሻ ሄደን ካመንበት ንግግራችን ከሰመረ እኔ ማክሱንም ኮፍያውንም አውልቄ ሁሉንም ነገር አሳይሻለሁ። ማየት የምትፈልጊውን ኢቭን የምንሰራቸውንም ስራዎች በሙሉ አሳምንሻለሁ ማለት ነው። ከሰራህ በኋላ እኔ ማክሱን ብታወልቀው ለኔ ጥቅም የለውም። ኖ ከሰራሁኝ በኋላ አይደለም እያልኩሽ ያለሁት። ቀርጸሃል? ኖ እኔ ካቀረጽኩኝ በኋላ አይደለም እያልኩሽ ያለሁት። አሁን ስለአሁን ነው እያወራሁሽ ያለሁት። አሁን ላይ ብቻ ሰርቶ ለመስማማት እንግዲህ መንገዱን ከጀመርነው ችግር የለውም። እኔም ራሴን ደብቄ ምንም የምጠቀመው ነገር የለም። ኢቭን እንደውም ልታግዢኝ ትችያለሽ፣ ማንነቴን ካወቅሽ በኋላ ራሱ ማለት ነው። ምናልባት ካየሽ ልታቂኝ ትችያለሽ። ያው ድምጼም ሌላ ሆኖብሽ ሊሆን ይችላል። ማንነት አላውቅም። ገብቷል? እኔ ደግሞ ሰውም እንደዚህ ወዲያውማ ምን አይነት ሰው አይደለሁም። አንድ ሰው እዚህ ጋር መጥቶ እኔ አላውቅህም አታውቀኝም፣ ገብቷል? ደወልክልኝ በጣም አስቸኳይ ነው ምናምን አይነት ነገር እየተጠራጠርኩ ነው ላይ መጣ። እንደውም ከባድ ነው ጊዜው በጣም እንደውም ማለት ነው። ሲቀጥል ደግሞ ማክስና ኮፍያ አድርጋ ነው ያገኘውክ። ራስን ለመደበቅ እንደፈለክ ካንተ ጀርባ ያለውን ነገር ምንም አውቀው ነገር የለም። እንደውም ማለት ነው ምን መሰለሽ፣ አንዴ ይቅርታ ላቋርጥሽና እዚህ ጋር ማወቅ ራሱ የፈለኩት እኔ ባልደረቦቼ እንዳልኩሽ ያንቺንም ስልክ ያገኙልኝ ባልደረቦቼ ናቸው። ለምን የዛ ቦታ ላይ በብዛት ስትቆጣጠር የሚያዩት አንቺን ነውና ማናጀር እንደሆንሽ ነው የዛ ግሮሰሪ የነገሩኝ ማለት ነው። ማናጀር ኮንሽ ምናልባት ይህንን ፍቃድ ያንቺ የበላይ ሰው ካለ ከዛ ሰው ጋር እኔ የፈለኩት እንደውም የዛን ሰው ስልክ ነበረ። ያንን ሰው ነው አግኝቼ ላናግረውም የፈለኩት። ምክንያቱም ያው የቦታው ባለቤት ነው የሚወስነው ሁሉንም ነገር ብዬ ስለማስብ ነው። የቦታው ባለቤት ምናምን አይደለም። ገብቷል? እኔ ማናጀር ሆኜ እስከተቀመጥኩ ድረስ ግዴታ ባለቤቱን ማግኘት የለብንም እና ማለት ባለቤቱን ማናገር አስፈላጊ ነው ብዬ አላስብም። ናይ ያልሽ ያነክልም ሌላ ነገር ነው። እስከተቀመጥኩ ድረስ እዛ ጋር ያሉ ነገሮች ሶልቭ ማድረግ ነው። ልክ ነሽ እኮ ግን ያው አንዳንዴ ስራዎችን ከማናጀሩ በላይ እንግዲህ ፍቃድ የሚያስፈልጋቸው በጣም ፍቃድ የሚያስፈልጋቸው ነገሮች መቼም ቤቱን ከዚህ ቦታ አንስቼ ሌላ ቦታ ልውሰደው ማለት የሚሰራውን ስራ ሌላ ቦታ ላይ ለስራው የሚለውን ነገር አማክረሽው የሱን ፍቃድ ስታገኝ ነው የምታደርጊው አይደለም? ይሄ ግልጽ ነገር ነው። እና የሱን ስልክም ብትሰጪ ማን እንደሆነ ብትነግሪኝ ደስ ይለኛል። እኔ ሳምንበት ነው ለሱ ማሳመን መስሎ አይደለ? እኔ ያላመንኩበትን ነገር እሱን ላሳመን አልችልም። እኔ አሁን ምንም ያመንኩበት ነገር የለም። ችግር የለውም። ይኸውልሽ አሁን ማን እሱ ስሙን ብትነግሪኝ ደስ ይለኛል። ስሙ ማን ነበረ? ምን ማለት ለምን ነው ስሙ የምነግርህ? አይ ኖርማል ነው፣ ችግር የለውም። ምንም ችግር የለውም እኮ። አልገባኝም እንዴ ምን ማለት ነው? ችግር የለውም ኖርማል ነው ብዬ ስለማስብ እኮ ነው። ማለት ያን ያክል የሚከብድ ነገር የለም። ከዛ ስለሱ ማወቅ ፈለክ ማን አንተ? እንደውም መሄድ ፈልጋለሁ ነው መሄድ አለብኝ። አይ ቆይ መሄድማ የለም። መጀመሪያ እንስማማና ትሄጃለሽ። እንስማማና ትሄጃለሽ እያልኩሽ ነው እኮ። የምንስማማውን ነገር እንግዲህ ደጋግሜ ነግሬሻለሁ።
መስማትና ለመስማት እንግዲህ ያንቺ ፋንታ ነው። ነገርሽ ምን መሰለሽ ስሙን ንገሪኝ። ስሙን ብቻ ንገሪኝ። ከዛ ውጭ ያለውን እኔ ጨርሳለሁ። ችግር የለም። ለምን አንተ ሲጀመር ሲቀጥል ለምን የሱን ስም ፈለክ? አንቺ ቆይ ለምንድን ነው የሱን ማንነት ለምን አሳልፎ መስጠት ከበደሽ? የኛን ግሮሰሪ እንዴት መረጥክ? ሲቀጥል የኔ ስልክ የታገኘ ለምን የሱን ስም ማወቅ ፈለክ? ይኸውልሽ ማለት የሆነ ዓላማ ከሌለ በስተቀር እንደዛ አይነት ነገሮች እኔ እንጃ አላውቅም። በራሴ እንደዛ ነው የማስበው። ገብቶሃል? ማለት ምን አይነት ዓላማ ሊኖረኝ ይችላል? አንቺ ራስሽ ታውቃለህ። አንተ ነው የምታውቀው እኮ ኖርማል እኮ ነው። አሁን እኮ አንድ ከስተመር ይኸውልሽ ንግድ ላይ ያለ ሰው እኮ እንደዚህ አይሆንም። ሲጀመር ከስተመር ሲመጣልሽ እኮ ኦፍ ኮርስ ደስ ይላል። የሚጠይቅሽን ነገር አፎርድ አድርገሽለት ነው እኮ ነገሮችን አይደለም። ከስተመር ሲመጣልሽ ምናምን አይደል? እንዳንተ አይነት ከስተመር እኔ አጋጥሞኝ አያውቅም። ራስን ድብቅ አድርገህ ነው እዚህ ጋር እያወራኝ ያለው። ሲቀጥል ደግሞ ብዙ ነገሮችን ወዲያው ለማወቅ ፈለክ። ለምን? ኖርማል ነው። ካንቺ ጋር እንደማልስማማ ሲገባኝ ነው። አንቺ ቆይ ለምንድን ነው ማንነቱን መናገር ያልፈለግሽው? ማለት ኖርማል ነገር እኮ ነው። ለምንድን ነው ሲቀጥል ስለ ሰው ማንነት ለምንድን ነው ዝም ብዬ የምነግርህ? ምን አንተ ሲጀመር ማንነህና ነው የምትደብቂው ነገር አለ? ምን ማለት ነው የምትደብቂው ነገር አለ ማለት? ሲቀጥል አንተ ለምንድን ነው እንደዚህ አይነት ነገሮችን መናገር? ችግር የለውም አትናገሪኝ። የመናገር ግዴታ የለም። ማን እንደሆንኩኝ አሳይሻለሁ። ሹፌር መኪናን አስነሳና ነዳው። ማንነቴንም አሳይሻለሁ። አርፈሽ ትቀመጫለሽ። የትም አትወርጃትም። አርፈሽ ትቀመጫለሽ። በሩ መክፈቱን ረፊ። አርፈሽ ተቀመጭ። እናንተ ማናችሁ? ሹፌር ሂድ እያልኩ ማነህ አንተ? አልገባኝም። ይኸውልሽ ማንነቴን አሳይሻለሁ። አሁን እየሰማሽኝ ነው አይደል? ማንነቴን አሁን አሳይሻለሁ። ምን ማለት ነው ማንነቴን አሳይሻለሁ? ምንድነው እያደረክ ያለው? ወደ ግቢው ንደው። ይኸውልሽ ትሰሚኛለሽ? ይኸውልሽ እዚህ ጋር ይታይሻል፣ እዚህ ጋር ይታይሻል አይደል? ድብቅ ካሜራ አለ እዚህ ጋር። እያንዳንዱ ነገር እየቀረጽኩኝ ያለው እኔ ጋዜጠኛ፣ መርማሪ ጋዜጠኛ ዳንኤል እባላለሁ። የሰማሽኝ ነው? ከኔ ምንድነው ማወቅ ፈልገው? ሁሉንም ነገር ማወቅ ፈልጋለሁ። ስምሽ ማክዳ አይደለም? ስምሽ ማክዳ አይደለም ወይ? ሁሉንም ነገር ስላንቺ አውቃለሁ። የሰማሽ ነው አይደለ? ወደ ግቢው በር ላይ ስደርስ ንገረኝ እሺ። እኔ ወርጄ አስገባታለሁ። ሁሉንም ነገር የምትናገሪበት ይኸውልሽ፣ ስለው ከወርቁ ጋር ያላችሁን ግንኙነት እያንዳንዱን ጠንቅቄ አውቃለሁ። ወርቁ አይደለም ያንቺ አለቃ? ማነው ወርቁ? እሺ ወርቁን አታውቂውም? አታውቂውም? እርግጠኛ ነሽ? ወርቁ የሚባል ሰው ሲጀመር በህይወቴ ራሱ አላውቅም። ችግር የለውም። ወደ ሳይሆን በግድሽ ትናገራለሽ። በእናትህ አስወርደኝ፣ መውረድ እፈልጋለሁ። ስርዓትሽን ያዥ። አርፈሽ ቁጭ በይ። እንትን መኪናውን ቆልፈው ሁሉንም በሮች ቆልፋቸው። ይኸውልሽ አሁን ሁሉንም ነገር ትናገራለሽ። እዚህ ጋር ሁሉም ነገር እየተቀረጸ ነው ያለው። ድምጽሽንም እየቀዳሁሽ ነው። ምንድነው የምናገረው? ምንም አውቀው ነገር የለም። ስለምትሰሩት ስራ፣ ስለ ወርቁ ሁሉንም ነገር ትነግሪኛለሽ። ነገርኩሽ። እኔ መርማሪ ጋዜጠኛ እባላለሁ። መርማሪ ጋዜጠኛ ዳንኤል እባላለሁ። ለምንድን ነው ማክስና ኮፍያ ያደረከው? እሱን ለራሴ ደህንነት ስል ነው። ከእንደናንተ አይነት ሰዎች ራሴን መጠበቅ ስላለብኝ ነው። ትሰሚኛለሽ አይደለ? እኛ ምን አይነት ሰዎች ነን? ከኛ ራስን እንጠብቀው። እናንተ ሲጀመር እኔ ራሴን የምደብቀው ከእንደናንተ አይነት ሰዎች ነው። ከዚህ በኋላ ካንቺ ጋር ንግግር የለብኝም። ኧረ አይደላችሁ። እሱን ትናገራለሽ። እናንተ ማለት የምትሰሩትን ስራ ታውቃላችሁ። ሲጀመር ነይ ወረጅ። ውስጥ ላይ ገብተን እንነጋገራለን። ውረጅ አሁን። እሺ ነይ ማናጀር ተብያችሁ ግቢ ነው እያልኩሽ ያለው። ወዴት ነው የምገባው? ወደ ውስጥ ትገቢ ነው። ሁሉንም ነገር ትናገራለሽ። ምንድን ነው እየመታኝ እኮ ነው ያለው። እየመታሁሽ ነው። ገና ምን አይተሽ ውስጥ ላይ አስገብቼ ገና ምንድን ነው የምናገረው? ወርቁን ስለ ወርቁ የምታውቂው ነገር በሙሉ ማነው ወርቁ? ወርቁን አታውቂውም። አሁን እዛው ላይ ነሽ ማለት ነው። እንደቀድሞ ነሽ ማለት ነው። ስለዚህ ነው ማለት ነው። የት ነው የምትሄጂው? ነይ ትናገራለሽ። አትናገሪም እኮ ትናገራለሽ። አትናገሪም። ስለ ወርቁ የምታውቂው ነገር ትናገራለሽ። አንቺም የሚሰራው ስራ ተባባሪ ነሽ ማለት ነው። ምንድን ነው የሚሰራው? ስለምን እንደምታወራው ሰውዬ? ስለሚሰራው ስራ ተባባሪ ነሽ ወይ አንቺ? አላውቀውም። ወደዛ ዞረሽ ታወራለሽ። ወደ ሲሆን በግድሽ ትዞሪያታለሽ። የሰማሽ? አንተ ማነህ ሲጀመር? እኔ ማለት የእናንተን ስራ የእናንተን ሴራ ነው የምትሰሩትን እያንዳንዱን ነገር እንግዲህ ላጋለጥ። ስለምን ሴራ ነው የምታወራው? ኧረ ስለምን ሴራ እንደማወራው ውስጥ ላይ አስገብቻ ሳይሻለሁ። ወይኔ በእናትህ ሰውዬ ልቀቀኝ። እያስፈራራኸኝ ነው እኮ። ትናገራለሽ። እያስፈራራኸኝ ነው ወይ? ማስፈራራት አይደለም። ምንም አውቀው ነገር የለም። የምታውቂው ነገር ከሌለ ስለምትሰሪበት ቦታ ደግሞ የምጠይቅሽ ነገር አለ። አንተ እኮ ማስረዳት አይጠበቅብኝም። አንተ ማን ነህ? ለአንተ ማስረዳት ግዴታሽ ነው። ግዴታሽ ነው። እኔ ስለፈለኩኝ ብቻ ትነግሪኛለሽ። የሰማሽ ነው። እኔ ስለፈለኩ ብቻ ትነግሪኛለሽ። ስለምትለው ሰው የማውቀው ነገር የለም እያልኩ ነው። እርግጠኛ ነኝ። እሺ ጥሩ፣ ችግር የለውም። ቆይ ጠብቂ። ምንድን ነው የምጠብቅ? እኔ ብዙ ስራ ያለብኝ ሰው ነኝ። ሰውዬ አንተ ስራ ፈት ልትሆን ትችላለህ። ገብቶሃል? ስሚ ይሄ ሁለታችሁ አንቺና ወርቁ ይኸውልሽ፣ ቅድም እኮ ተናግረሻል። ድጋሚ እየሸመጠችሽ ነው። አንቺና ወርቁ መጠጥ ቤቱ ስትነጋገሩ የሚያሳይ ቦታ ነው። ስለዚህ ድጋሚ እየዋሸሽኝ ነው ማለት ነው። ነይ፣ ከአንቺ ጋር ሌላ የማደርገው ንግግር የለም። ነይ፣ በዚህ ጋር ነይ፣ ቀጥ እያልኩሽ ነው። ነይ ቀጥ
ነይ ወዴት ነው የምታመጪው? ልቀቀኝ እያልኩ ነው። ይኸውልሽ ወዴት ልትሄጂ ነው? ወዴት ልትሄጂ ነው? የምታውቂው የምትፈሪው ነገር ከሌለ ወዴት ነው የምታመጪው? እኮ ካላወቅሽ ታዲያ ምንድን ነው የሚያስፈራሽ ማውራት? የምጠይቅሽን ብቻ መልሽልኝ። ነይ እያሰማምኩሽ ነው። ገና ምን አይተሽ ትሰሚኛለሽ? እጠይቅሻለሁ ትመልሻለሽ። አንቺና ወርቁ ስለ አንቺና ስለ ወርቁ ሁሉንም ነገር ቀደም ተናግረሽዋል። ማነው ወርቁ ስለምትለው ነገር አላውቅም እያልኩ ነው። ችግር የለውም። ነይ ወዴት ነው የምትሄጂው? ነይ እያንዳንዱን ነገር ትናገረታለሽ። የሰማሽ ነው አይደል? ምንም የምናገረው ነገር የለም። እሺ ድጋሜ ልትዋሽ እያንዳንዱን ነገር ትናገረታለሽ። ሰማሽኝ አይደል? ነይ ግቢ። ልቀቀኝ እያልኩ ነው ሰውዬ። ወደ ቤተሰቦች እንግዲህ በድጋሚ ተመልሰናል። እሺ ትሰሚኛለሽ? ከማንነትሽ ጀምሮ በድጋሚ ትናገረታለሽ። እየሰማሽ ነው አይደል? ስለኔ ማንነት አይመለከተም። አንተ መናገር ደግሞ ግዴታ አይደለም። ገብቶሃል? አንተ ማንነትና ነው ስለኔ ማንነት የምነግርህ። ሲቀጥል ካሜራ ለምንድን ነው እዚህ ጋር የደቀንከው? እሱን ላንቺ ማስረዳት አይጠበቅብኝም። ትሰሚኛለሽ አይደል? ላንቺ ማስረዳት አይጠበቅብኝም ነው ያለው። ገብቶሃል? አዎ ገና ቀርጸሻለሁ። ገና ሁሉንም ነገር ስትናዘዢ ገና ፈቃደኝነት ውጪ እኮ መቅረጽ አትችልም። እሺ እናንተ ከማንኛውም ሰው ፈቃደኝነት ውጪ የሰዎችን ንብረት የሰዎችን ሀብት እንግዲህ ስትመዘብሩ ፈቃዳቸውን ጠይቃችሁ ነው እንደዛ ነው እያልሽኝ ያለሽው? እሺ ተናገሪ። በእናትህ እኔ ስለምትለው ነገር ምንም አውቀው ነገር የለም። ገብቶሃል? እኔ ሰርቼ ለፍቼ የምኖር ሰው ነኝ። ስለ ሰው እዚህ ጋር የሰው እንትን ብዬ የሰው ላብ የምበላ አይነት ሰው አይደለሁም። ስለዚህ እንደዚህ ብለህ ባትናገረኝ ደስ ይለኛል። ስለ ማንነቴ አታውቅም። ገብቶሃል? ስለኔ ማንነት አታውቅም። ማን እንደሆንሽ ተናገሪ እስቲ። ማንሽ? ለምን እናገራለሁ? አንተ ማን ነህ? ይኸውልሽ ለምንድን ነው የምነግርህ? እኔ የእናንተን ስራ ላጋለጥ የመጣሁኝ መርማሪ ጋዜጠኛ ነኝ። እሺ ትሰሚኛለሽ አይደል? እስቲ ንገረኝ ስለኔ ስራ እስቲ አስረዳኝ። ታውቃለህ አይደለ? ስለኔ ስራ አስረዳኝ። እሺ ስለ እናንተ ስራ አልክ አይደለ? ራስሽ እንድትናገሪው ነው የምፈልገው። ትሰሚኛለሽ አይደለ? ራስሽ ትናገሪው። አልናገርም። አንተ ማን ወደሽ ሳይሆን በግድሽ ትናገራታለሽ። ማን ነው የሚያስገድደኝ? ይኸውልሽ እኔ ሌላ አይነት አምባጓሮ መፍጠር አልፈልግም። ሴት ነሽ ልመታሽም ማለት ነው ምናምን አይደለም። ገብቶሃል? እሺ አንተ ማንነህና ነው ስለኔ ስራ ስለኔ ማንነት ማስረዳ። አንቺ ማንነሽ? ቆይ እንዳትጠየቂ የሚያደርግ ነገር ምን አለሽ? እስቲ ይሄንን ነገር መልሽልኝ። ከዛ ደግሞ እኔ እነግርሻለሁ። አልነግርህም። ማንነቴን አልነግርህም። ለምን እነግርሃለሁ? ይኸውልሽ እኔ እኮ ስለ አንቺ እዚህ ቦታ ላይ ሲይዝሽ ማለት ነው በጣም ብዙ ነገሮችን አጣርቼ ብዙ ነገሮችን እንግዲህ ስለ አንቺ መርመሬ አውቄ ነው። ግን ሁሉንም ነገር ከራስሽ አፍ እንድንሰማው ስለምንፈልግም ጭምር ነው። ደግሞ መናገርሽ ለማይቀረው ነገር ጊዜ ባናባከን ሲመስለኝ በጣም ስራ ፈትነህ ስራ ይብላ ስለኔ እንትን ማለት ምንድን ነው? ሌላ ስራ የለም። ይኸውልሽ ስለኔ ስራ አንቺ አያገባሽም። ትሰሚኛለሽ አይደል? ለማ ስራ ፈት ብትሆን መሰለኝ ስለኔ የምታጣራው። እሺ መኪና ውስጥ መተሽ የነበረው ምን የምታገኝ ይመስልሽ ነበር? ስለምትሰሩት ስራ ይኸውልሽ ቅድም ከመኪና ውስጥ ነው እንግዲህ ይዤሽ የመጣሁት። እሱ መቼም ድጋሚ ረስቼዋለሁ። እሱንም ደግሞ ልትክጂኝ እንደማትሞክሪ መቼም ጠንቅቀን እናውቃለን አይደለ? መኪና ውስጥ ያወራነው ወሬ ደግሞ የምታስታውሽው ነው። በእናትህ በጣም ምን የምታገኝ መስሎሽ ነበር የመጣሽው? ቆይ ያመመኝ ነው በእናትህ። ምንድነው እያልክ ያለኸው? በቃ እኔ ስለምትለው ነገር ምንም ማውቀው ነገር የለም። ገብቶሃል? ወርቁን እንደምታውቂው በራስሽ አፍ ነግረሽኝ ነበር። አሁን ደግሞ ድጋሚ አላውቀውም እያልሽ እየካድሽ ነው ያለሽው። ማነው ወርቁ? ስለዚህ አሁንም ወደዛው ሐሳብ ነው የምንመለሰው ማለት ነው። እንደዛ ነው እያልሽኝ ያለሽው? ወደዛው ሐሳብ ማለት ሲጀመር አውርተናል። ስለ ወርቁ ጠይቀኛለህ። ይኸውልሽ እንደ አዲስ ሌላ ዝባዝንኬ ነገር እንድታወሪልኝ አልፈልግም። ወርቁን እንደምታውቂው የምትሰሪበት ቦታ እያወራለሁ እኔ ሳልሆን አንተ ማለት ነው። እንደዛ እኮ እኔ ዝባዝንኬ እያወራው ከሆነ ስለምትሰሪበትን ቦታ እሺ ንገሪኝ። እሱን ንገሪኝ። ለምንድን ነው የምነግርህ? አንተ ማን ስለሆንክ ነው ስለምሰራበት የምነግርህ? ማነህ አንተ? ማነህ? ይኸውልሽ ካሜራ አጥፍቼ ወደ መጋዘን ምልክሽ ከሆነ ማለት ነው የኛ ባሎች ቅድምም ይዘው ሲይዙሽም የተፈጠረውን ነገር ታውቂያለሽ። ይኸውልሽ ያ ነገር ከሚፈጠር በጸባይ እንደ ሴትነትሽ ተከብረሽ ላናግርሽ እያልኩ ገብቶሃል? አንተ ማለት ነው እዚህ ጋር እንትን የለህም። እኔ የማሰቃየትም ምንም ነገር የማድረግ መብት የለህም። እሺ በህግ ጠይቅሃለሁ፣ አሳስርሃለሁ። እሱ ደግሞ አሳይሃለሁ እንደማደርገው ማለት ነው። ዛሬ እንደዚህ ስላደረከኝ ትኖራለህ ማለት አይደለም። ገብቶሃል? ስለማላውቀው ነገር ራሱ አስሬ መጠየቅህ ራሱ ያስጠይቃል። ሲቀጥል ደግሞ ባላደረኩት ነገር ደግሞ መወንጀል አትችልም። ስለምትለው ሰው አላቅም፣ በቃ አላቅም አልኩ አይደለ? ከዚህ በላይ እንግዲህ መልስ የለኝም። ሌላ ምንም ምልክ ነገር የለም። ስለዚህ ወደ ህግ ትሄጃለሽ፣ ትከሽኛለሽ። እንደዛ ነው።
ጥሩ ችግር የለውም መክሰስ ትችያለሽ። ከዛ በኋላ አንተ ሲጀመር ማንክ ከዛም በኋላ ይኸውልሽ ባለስልጣን ምንድን ነህ አንተ? ችግር የለውም ትከሽኛለሽ። እኔ የማደርገውን ነገር አደርጋለሁ። ለፖሊሶች ማሳየት ያለብኝን እያንዳንዱ መረጃ ስለአንቺ የሰበሰብኩትን መረጃ እንዳለ አሳልፌ እሰጣለሁ ማለት ነው። ምንድነው የምታሳያቸው? ስለኔ ምን መረጃ አለ? ከወርቁ ጋር ስለምትሰሩት ድብቅ ስራ እያንዳንዱን በፎቶም በቪዲዮ ማስረጃ አለኝ። ሰሚኛለሽ አይደለ? እያንዳንዳቸውን ሰዎች ደግሞ በሰሮቻችሁ የሚሰሩትን ሰዎች እንዳለ ይዘናቸዋል። እያንዳንዳቸውን ደግሞ ከዚህም በኋላ ደግሞ እያፈስናችሁ እያስቀመጥናችሁ ያለ ነው። ሰሚኛለሽ አይደለ? ስለዚህ አሁኑኑ ብትናገር ይሻልሻል። እየሰማሁህ አይደለም የምታወራውን ነገር ማለት ነው። ገብቶሃል? ምንም እየሰማሁህ አይደለም። ስለዚህ እንደዚህ ነው የምንቀጥለው ማለት ነው። ዝባዝንኬ ነገር ነው። እንደዚህ ነው የምንቀጥለው ማለት ነው። ቀጥል ደግሞ ተደጋጋሚ ነገር ነው እያወራህ ያለው። ልሰማህ አልችልም ስለምትለው ሰው አላውቅም። ትናገሪያለሽ አትናገሪም? ሰውዬ አንተ እኔ መምታት መብት የለሽ። ትናገሪያለሽ አትናገሪም እኮ ልቀቀኝ። ትናገሪያለሽ አትናገሪም? አልናገርም። ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? ልቀቀኝ። ትናገሪያለሽ አትናገሪም? እያሰማምከኝ ነው ያለው። እሺ ችግር የለውም። ና ካሜራውን አጥፍ። ካሜራውን ነይ እሺ ትናገሪያለሽ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። እሺ ማክዳ አሁን ትናገሪያለሽ አትናገሪም? ግን ማለት ሴት ልጅ እንደዚህ መደብደብ ተገቢ ነው? እሺ መጀመሪያ በሰላም ላናግርሽ ሞክሬ ነበር። እሱን ያልፈለግሽው ራስሽ ነሽ። ትሰሚኛለሽ አይደለ? በሰላም በጸባይ ላናግርሽ ሞክሬ ነበር። እንግዲህ የምትፈልጉት ሁላችሁም ወንጀለኞች የምትፈልጉት ይሄንን ከሆነ እኛ ይሄን ለማድረግ በቂ የሰው ኃይልና ጊዜ ያለን ሰዎች ነን። ትሰሚኛለሽ አይደለ? ሴት ልጅ ደግሞ እኮ መደብደብ አሁን ወደ ጉዳዩ ግቢልኝ። ወደ የትኛው ጉዳይ ልግባለህ? ድጋሚ ወደ ኋላ መመለስ እንደማልፈልግ እንግዲህ ታውቂያለሽ። እናገራለሁ ተውኝ ስትይ ነው የለቀቅንሽ እኮ። እሺ ከወርቁ ጋር የሚያገናኝሽን ነገር ንገሪ። ከወርቁ ጋር ያለሽን ነገር ንገሪ። እንደምታውቂው መኪና ውስጥ ተናግረሻል። በራስሽ እጅ ራስሽን የማይሆን ነገር ውስጥ ነው የከተትሽው። ትሰሚኛለሽ? እኛ ሲጀመር አንቺ ባትናገሪም ስላንቺ የተለያዩ መረጃዎችን አጠናክረን ነው ቀድሜም ነግሬሻለሁ። ስላንቺ ሁሉንም ነገር እናውቃለን፣ ግን ካሜራ ፊት ለፊት ላይ ሁሉንም ማውራት አለብሽ እያልኩሽ ነው። የሰማሽ ነው? ተናገሪ አሁን ማለት እኔ እኮ መናገሩ ያን ያክል አስፈላጊ ነው ማለት? ሌላ ዝባዝንኬ ውስጥ አትግቢብኝ፣ ተናገሪ እያልኩሽ ነው። እሺ እነግርሃለሁ። ተረጋጋት፣ ጩብኝ። እንደዛ የደበደበከኝ ሳይንስ ጨራሽ እየጮክብኝ ነው ያለው። አውቀዋለሁ፣ ወርቁን አውቀዋለሁ ማለት ደግሞ ስለማንነቱ ስለምን አውቃለሁ ማለት አይደለም። እሺ ስለ በቃ ከሰላምታ ውጪ ምንም ነገር የለኝም ከሱ ጋር። ስለሱ ማንነት ምን እንደሚሰራ ምን እንደሚያደርግ ምንም አውቀው ነገር የለም፣ ግን አውቀዋለሁ። ስለዚህ እንደዚህ ነው የምንቀጥለው ማለት ነው። ማለት እንደዚህ ነው የምንቀጥለው እኮ። ማውቀውን ነገር ነገርኩ እኮ። አውቀዋለሁ አልኩ አይደለ? ስለሱ ማውቀውን ነገር እንድነግረው ነው አይጠበቅከው? ስለዚህ አውቀዋለሁ። አሁንም እውነቱን የመናገር ፍላጎት የለሽም ማለት ነው። ማንነት አውቃለሁ ማለት አይደለም። ስለዚህ እውነቱን አሁንም ቢሆን የማውጣት ፍላጎት የለሽም። እኔ ስላንቺ አብዛኛውን ነገር አውቃለሁ እያልኩሽ ነው። ይኸውልሽ እዚህ ጋር የምትዋሽበት ቦታ ላይ አይደለም ያለሽ። ልንገርህ ማለት እኔ አሁን ማለት ነው ስለሱ ዋሽቼ መናገር አለብኝ? ወርቁ ማለት እንዲህ ነው ብዬ ለአንተ ልንገርህ? ማላውቀውን ነገር ልዘላብድ? እንደዛ ነው። ዘላብጂ ችግር የለውም። እኔ አንቺ የምታወሪውን ነገር እያንዳንዱን ነገር ካለኝ መረጃ አንጻር እንግዲህ ማመን እንፈልገውን እኔ አምናለሁ። አንቺ ተናገሪ። በቃ ወርቁን ማውቀው በቃ ስለ እንዴት ብዬ ላስረዳ? አውቀዋለሁ በሆነ ስራ ምክንያት። ሴትዮ ጊዜ የለኝም የማይመስል ነገር አታውሪ። እኔም እኮ ጊዜ የለኝም። ገብቶሃል? ጊዜ መስዋዕት አድርጌ ነው እዚህ ቁጭ ብዬ ማወራ። ስለዚህ መሄድም ትፈልጊያለሽ ማለት ነው። ምን ማለት ነው? እንድለቀሽ የምትፈልጊ ከሆነ ከዚህ መሄድ የምትፈልጊ ከሆነ እውነቱን ተናገሪ። ከዛ በኋላ ትሄጃለሽ እኮ። እየነገርኩ እኮ ነው እውነቱን፣ ያለው ነገር እየነገርኩ ነው። ምንም እውነት እየተናገርሽ እንደሆነ ውስጥ የራሱ እያመነልኝ አይደለም። ተፈጥሯል ብዬ አልነግርህም። ማላውቀው ነገር። ስለዚህ አሁንም ከካሜራ ጀርባ ማውራት ትፈልጊያለሽ ማለት ነው። ምን ማለት ነው? ከካሜራ አሁንም ልደበድበኝ ነው? ካስፈለገ አስደበድብሻለሁ። ትሰሚኛለሽ አይደል? አንተ ግን እሱን ከሆነ የምትፈልጊው እህት አለ? አይመለከትሽም። ምን ማለት ነው? አይመለከትሽም። ትሰሚኛለሽ አይደል? አይመለከትሽም እንዳታነሳ ላይ እኮ መናገር ያለብሽን ነገር ተናገሪ። በቃ
ምን ማውቀውን ነገር ነው የምነግርህ፣ ፈጥሬ አይደለም የምነግርህ። ወርቁ የምትለው ሰው መጥፎ ሰው ሊሆን ይችላል። እኔ ስለሱ ማውቀው ነገር የለም። ገብቶሃል? ስለዚህ አሁንም ቢሆን አትናገሪም። እንደዚህ ነው የምንቀጥለው። ስለዚህ ከዚህ በኋላ ካንቺ ጋር ማጠፋው ጊዜ የለም። ተነሽ፣ ና ውሰድልኝ። ተነሽ። ካንቺ ጋር ምንም የምነጋገረው ነገር የለም። ተነሽ ውጭ። ቁጭ ብለና ልንገርህ እያልኩ ነው። ሁሉንም ነገር ትናገረች። ከዚህ በኋላ ከተቀመጥኩኝ በኋላ የማይሆን ነገር ትናገሪና ይኸውልሽ ከካሜራ ጀርባ አስወጥቼ እንድትደበደብኝ ነው የማደርገው። ትሰሚኛለሽ አይደል? እነግርሃለሁ እያልኩ ነው። እሺ ተናገሪ አሁን። እሺ እነግርሃለሁ። አዎ ስለ ወርቁ ማለት ለኔ አለቃዬ ነው። እሺ ያወኩት በሆነ ምክንያት ነው። ወርቁን የተዋወቅንበት ረጅም ታሪክ ነው። ንገሪኝ፣ መስማት ፈልጋለሁ። በምን እንደተዋወቃችሁ መስማት ፈልጋለሁ። በሆነ ነገር ምክንያት የተዋወቅ ነው ማለት የሆነ ፋውል ይዞብኝ በዛ ምክንያት ነው። ግዴታ ከሱ ጋር መስራት ስለነበረብኝ ከሱ ጋር መስራት ጀመርኩ። ፋውል ስትይ ምን አይነት ፋውል ነው? እኔ አንዳንድ ነገሮችን እሰራ ነበረ ማለቴ እሱ የሚሰራቸውን ነገሮች ማለት ነው። ግልጽ እያደረግሽው ሂጂ እኮ። ግልጽ እያደረግኩልህ እኮ ነው፣ እየነገርኩ ነው። እሺ ግን ላንተ መናገሩ አስፈላጊ ነው ሁላ ነገር ማለት? ይኸውልሽ ድጋሚ ወደ ኋላ አንመለስ እያልኩሽ ነው። እኔ አንተን በምንድን ነው ማምነህ? ሲቀጥል ካሜራ እዚህ ጋር አድርገን ገብቶሃል? ነገ አንተን እንደማታጋልጠኝ ምን ማረጋግጫ አለኝ? በደንብ ነው ማጋለጥሽ። ትሰሚኛለሽ? ለሰራሽው ስራ ለእያንዳንዱ ነገር ትከፍያለሽ። እዚህ ጋር ተናገርሽም ካሜራ ፊት ተናገርሽም አልተናገርሽም ምንም የሚለወጥ ነገር አይኖርም። ከዚህ ቦታ እንደማትወጪ በመጀመሪያ ልነግርሽ እፈልጋለሁ። ነገር ግን እውነቱን ከተናገርሽ ደግሞ ለህግ አካላት አሳልፈን ስንሰጥሽ የተለያዩ አይነት ህግ የፍርድ ማቅለያ ነገሮች እንዲደረጉልሽ፣ ምክንያቱም እውነቱን በመናገርሽ እንግዲህ እንደዚህ አይነት ነገሮች እንዲደረጉልሽ አስተያየት የምናደርግ ይሆናል ማለት ነው። ትሰሚኛለሽ አይደለ? ለራስሽ ስትይ ነው የምታረጊው። አንቺ ተናገርሽም አልተናገርሽም እኛ ይሄን ሰውዬ መያዛችን አይቀርም። ነገር ግን በስሩ ያሉትን ሰዎች እንዳለ እያጠራን መሄድ ስላለብን አንቺም አይቀርልሽም እያልኩሽ ነው። አስፈላጊ የሆነ ከለላ ይደረግልሻል ከኛ። ከዚህ ሰውዬ ምንም አይነት ጉዳት እንዳይደርስብሽ በመጀመሪያ ይሄንን ላረጋግጥልሽ እፈልጋለሁ። ሰሚኛልሽ አይደለ? አዎ ሰሙክ። ስለዚህ አሁን መናገር ጀምሪ። ያው ማለት ወርቁ የሚሰራቸውን ስራዎች በእርግጠኝነት ታውቃቸዋለህ። ስለዛም ለማጣራት ይመስለኛል እኔንም ማናገር የፈለግከው እና ወርቁ ከሚሰራቸው መካከል አንዱን ሰራ ነበር እኔና አብረን ካልሰራን አጋልጥሻለሁ ምናምን በሚል ነው ከሱ ጋር መስራት የጀመርኩት። እኔ እጽ ምናምን አዘዋውር ነበር። እጽ አዘዋውራለሁ ነው እያልሽ ያለሽው? አዎ እጽ ልክ እነዚህ አሁን ኪኒኖች ምናምን አሉ አይደለ? እንደ ቅጠል ምናምን አይነት ነገሮች አሁን ዩኒቨርሲቲ ላይ ምናምን የሚወስዷቸው ተማሪዎች ምናምን እነሱን በየዩኒቨርሲቲው አዘዋውር ነበረ። ለተማሪዎች ምናምን እሰጥ ነበረ በየክልሉ ማለት ነው። በቃ እኔ ያልሰራሁበት ክልል የለም፣ ያላዘዋወርኩበት ክልል የለም። እንደዚህ አይነት ነገሮችን እሰራ ነበረ። እንደዚህ አይነት ስራዎችን ስትሰሪ መቼም በቀላሉ አይደለም የምትሰሪው። እንዴት አንድም ቀን እንኳን ሳትያዥ ቀረሽ? ማለት ብያዝም የሆነ ብር ምናምን ሰጥቻቸው በዛ ነው የማልፈው እንጂማ ሳልያዝ ቀርቼ ምናምን አላውቅም። ግን በሆነ መላ ምናምን አልፋቸዋለሁ። እና እኔና እሱ የተገናኘ ነው በዛ ምክንያት ነው። እንደ አጋጣሚ እኔ ሳዘዋውር አየኝና አላውቀውም ነበር ሲጀመር። ከዛ እንደሚያጋለጠኝ ምናምን አብረን ካልሰራን እንደሚያጋለጠኝ ለፖሊስ እንደሚለኝ ምናምን ነገረኝ። ከዛ ከሱ ጋር መስራት ጀመርኩኝ። እሺ ከሱ ጋር መስራት ስትጀምሩ በምን አይነት መልኩ ነው አብራችሁ ለመስራት የወሰናችሁት? እሱንም ንገሪ። ያው ማለት እሱ የሚሰራቸውን ስራዎች ማኔጅ እንዳደረግለት ነው የተስማማ ነው ማለት ነው። አሁን እንደዚህ አይነት ስራዎች እጽ ማዘዋወር፣ ሰውን አግቶ ብር መጠየቅ ምናምን ብቻ ብዙ አይነት ወንጀሎች ምናምን ይሰራል እሱ እና ያን ነገር ማኔጅ ነው ማድረግለት። እሺ ጥሩ። ስለዚህ መጠጥ ቤቱን እንደ አንድ የስራ መተግበሪያ ቦታችሁ ነው
የምትጠቀሙበት ማለት ነው። እንደዛ ነው እያልሽኛለሽ? አዎ ባይዘው ማለት ነው። መጠጥ ቤት ውስጥ ራሱ ይሄ እጽ ምናምን ያልኩ ነገር ማለት ነው እሱ ራሱ የሚጠቀሙ ሰዎች ምናምን አሉ። እሺ ብዙ ጊዜ ልንያዝ ምናምን ሞክረን ነበረ። መጠጥ ውስጥም አድርገው የሚጠቀሙ ሰዎች አሉ። ዝም ብለውም እንደዚህ ከመጠጥ ውጭ የሚጠቀሙት ሰዎች አሉ። እንደዚህ አይነት ነገሮች በቃ እንደ አደንዛዥ ምናምን አይነት ነገር አለ አይደለ? አሁን አንድ ሰው ስንፈልግ በዛ መንገድ ነው ያን ሰው የምናደነዝዘው። እና እንደዚህ አይነት ነገሮችን ነው እኔ የምቆጣጠርለት እዛ ጋር ሌላ ነገር እንዳይፈጠር ሌላ ሰው እንዳያውቅ ምናምን ማለት ነው። እሺ ለምን ያህል ጊዜ ይሄንን ስራ ሰርተሻል? 1 አመት ከምናምን እንደዛ ነው የሰራሁት። ረጅም ጊዜ ነው የሰራሁት። እኔ እኮ ፈልጌው አይደለም ባይዘው የምሰራው ገብቶሃል? እሱ የኔ ጉዳይ አይደለም። ሰሚኛለሽ? እሱ የኔ ጉዳይ አይደለም። ከዛም በፊት ቢሆን የጽድቅ ስራ የምትሰሪ አታስመስዩ። ሰሚኛለሽ? ትውልድ እየገደልሽ ነው የነበርሽው። ምንም እንኳን ተማሪው ራሱ ፈልጎ ቢመጣም አንቺ በማቅረብሽ ትውልዱን እየገደልሽ የነበርሽ ሰው እንደሆንሽ ነው ማንም ሰው ሊመሰከር የሚችለው። ስለዚህ ከአንቺ ጋር በነፃ የምንላቀቅ እንዳይመስልሽ በመጀመሪያ ይህንን እንድታውቂ ይፈልጋለሁ። ነገር ግን ይህንን ሰውዬ እፈራለሁ የምትይ ከሆነ ይህንን ወርቁ የተባለ ግለሰብ እፈራለሁ ስለዚህ መረጃ ደብቃለሁ ብለሽ የምታስቢ ከሆነ በመጀመሪያ ለአንቺ ከለላ እናደርግልሻለን። ምንም ያስፈራሽ ነገር የለም ማለት እፈራለሁ ብለሽ ማለት በጣም ከባድ ሰው እኮ ነው ገብቶሃል? እንዴት እንደሚያስፈራራኝና እንትን እንደሚለኝ እኮ እኔ ነኝ የማውቀው። ምንም ነገር ከማድረግ ወደ ኋላ አይልም ሰውየው። እሺ ታዲያ እንዴት ነው የማልፈራኝ ሰው? ችግር የለውም። ይሄ ሰውዬ ሊያገኝሽ የሚችለው ሲጀመር ከኛ ስትወጪ ነው። አሁን ደግሞ እኔ እያልኩሽ ያለሁት ምንድነው ከኛ በፍጹም አትወጪም። ሰሚኛልሽ አለ አንተ ራሱ ማለት ነው አሳልፈህ እንደማሰጠኝ ምን ማረጋገጫ አለኝ? አንተ ራሱ እኮ አሳልፈህ ልሰጠኝ ነው መቼስ አይደለ? ካሜራ እዚህ ጋር ደቀነ እያወራኸኝ ያለው። እኔ ለወርቁ አይደለም ፍትህን ለማስፈን መሰራ ሰው ነኝ። ሰሚኛልሽ አይደለ? እዚህ ጋር የምታያቸው እያንዳንዳቸው ሰዎች ማለት ነው የሚሰሩት ለፍትህ ነው። ለተበደሉ ሰዎች ነው የሚሰሩት። ሰሚኛልሽ አይደለ? ፈልጉ እንደዚህ አይነት ስራ ውስጥ አይገባም። ተገዳችሁ ነው ወንጀል የምትፈጽሙት ማለት ነው። ተገዳችሁ ነው፣ በግድ ነው ወንጀል የምትፈጽሙት። ተገደን አላልኩም፣ ግን በቃ ግዴታ ሊያስፈልግ ይችላል። ግዴታ ብር ሊያስፈልግ ይችላል። በአቋራጭ መንገድ ደግሞ እንደዚህ አይነት ነገሮችን ሞከርኩኝ፣ አለቀ። ከዛ ያን ነገር ስሰራ እሱ ያዘኝ። ከዛ ከሱ ጋር አብሬ መስራት ጀመርኩኝ። ስለዚህ ይሄን ያክል እንሄዳለን ብዬ አላሰብኩም ነበር። እስከ ተወሰነ ጊዜ ሰርቼ ከዛ በኋላ የራሴን ነገር እንትን ብዬ ላቆመው ነበር ሐሳቤ። ግን ያ ነገር አልተሳካም። ሁሌም በቃ ሁላችሁም እዚህ የምትመጡ ሰዎች በቃ አንድ አይነት ነገር ነው የምታረጉት ማለት ነው። አንድ አይነት ንግግር፣ አንድ አይነት የማውራት የማውጣጣ ስናውጣጣችሁም አንድ አይነት ንግግር። በቃ 2-3 መጋዘን ትገባላችሁ። ከዛ በኋላ ዱላው ሲሰለቻችሁ ትናገራላችሁ። መጀመሪያ ላይ እከሳለሁ ትላላችሁ። እኔ ምንም አላቅም እኔ ሲጀምር ማንነታችሁንም ሁላ የምትክዱበትም ጊዜ አለ። እኔ ግርም የሚለኝ ከዛ ደግሞ በመጨረሻም ላይ ደግሞ የምትፈሩት ነገር ሲጀመር ማለት ስለሌላው አይመለከተኝም። ገብቷል? ስለሌላው እዚህ ጋር ስላወራክ ምናምን እኔ ስለራሴ ነው እያወራህ ያለሁት። እሺ በቃ እኔ ፈልጌው አይደለም ይሄን ስራ የምሰራው፣ በቃ ግዴታ ስላስፈለገኝ ሰራሁት። ሲቀጥል አስገድዶኝ ነው እንደዚህ አይነት ነገር ውስጥ የገባሁት። ብዙ አይነት ስራ ነው የሚሰራው፣ ብዙ አይነት ማለት ነው፣ ብዙ አይነት ወንጀሎችን ነው የሚሰራው። ይሄ በጣም ቀላል ነው አሁን የነገርኩ ማለት ነው። በጣም ስር የሰደደ ወንጀለኛ ነው ወርቁ ማለት። እኔን ደግሞ ምንም ነገር ከማድረግ ወደ ኋላ አይልም። አይደለም እኔን ማለት ነው እዚህ ጋር ያላችሁ አንተንም ሁላችሁንም ማለት ምንም ነገር ከማድረግ ይበቃሻል። በጣም ሰማሁሽ። ሲቀጥል ማለት ነው እሺ ፖሊስ ጣቢያ ሁሉም በእጁ ነው ያለው። ምንም ነገር ያድርጋል። ታዲያ እንደዚህ አይነት ሰው እንዴት ነው የማልፈራው? እስቲ ንገረኝ። ችግር የለውም። እኛ ማድረግ ያለብንን ነገርና ለኛ ስላሰብሽልን እናመሰግናለን። በመጀመሪያ ላንቺ ማስረዳት አይጠበቅብኝም። ስለሰውየው ማንነት እኮ እየነገርኩ ነው። ላንቺ ማስረዳት አይጠበቅብኝም። ሰሚኛለሽ? ከዚህ በኋላ ሲጀመር ሳልጠይቅሽ እንድታወሪ ራሱ አልፈልግም። ተግባባን አይደለ? ሳልጠይቅሽ እንድታወሪ አልፈልግም። ሰሚኛለሽ አይደል? ስርዓትሽን ያዥ። ከሱ ጋር ስለሚሰሩ ሰዎችም እንድትነግሪኝ እፈልጋለሁ። መቼም ብቻችሁን አይደለም ይሄን ስራ የምትሰሩት አይደለ? ከሱ ጋር ስለሚሰሩ ሰዎች ምን አይነት ስራዎች እንደምትሰሩ እያንዳንዱ ነገር ንገሪኛው። እሺ እነግርሃለሁ። ያው ማለት ሰውየው ከብዙ ሰው ጋር ነው የሚሰራው። ከአንድ ሰው ከሁለት ሰው ጋር አይደለም ይሄን ስራ የሚሰራው። እሺ በጣም ከብዙ ሰው ጋር ነው። ተናግሬ አልጨርሰውም። ግን ዋና የሚባለው የቀኝ እጁ ኢዩኤል የሚባል ልጅ አለ። ማለት በጣም በቃ ብዙ ነገሮችን
ከሱ ጋር ነው የሚሰራው። በጣም ብዙ ነገሮችን ያውቃል ስለሱ ማለት ነው። ያው ከልጅነቱም ጀምሮ ነው ከሱ ጋር እንትን ማለት የጀመሩት መስራት የጀመሩት ማለት ነው። ከኢዩኤል ጋርና ከወርቁ ጋር ወርቁና ኢዩኤል ማለት ነው። እና ብዙ አይነት ወንጀሎች ነው የሚሰራው ማለት ብዙ ነገሮችን ነው የሚያውቀው ኢዩኤል የተባለው ነው። ሰውየው በጣም የተራቀቀ ወንጀለኛ ነው እና ኢዩኤል በጣም ብዙ ነገር ያውቃል ስለሱ ማለት ነው። ሲቀጥል ደግሞ እዛው እንሰራበት ቦታ ማለት ነው የራሳችን የምንሰበሰብበት ድብቅ ቦታ አለ የምንነጋገርበት ምናምን ማለት የምንሰራበት ቦታ ላይ ያልገባኝ ግልጽ አድርጊልኝ። ይሄ ሰውዬ በጣም ብዙ አይነት የሚሰራባቸው ቦታዎች እንዳሉ የራሱ የሆነ የተለያዩ ቦታዎች እንዳሉት እናውቃለን። ለምሳሌ ፑል ቤት እንዳለው እናውቃለን። እንደዚህ አይነት ሌሎች የተለያዩ ቦታዎች እንዳሉት እናውቃለን። ዋና ብላችሁ የምትሰሩት የት ነው? እኮ እዛው ግሮሰሪ ውስጥ ነው ማለት ግሮሰሪ ውስጥ ማንም አያውቀውም። የተደበቀ ቢሮ አለ የምናወራበት ማለት ነው። ስለምናወራውን ነገር ማንም ሰው መስማት የለበትም። ሄድ ኦፊሳችሁ ማለትሽ ነው? አዎ ሄድ ኦፊሳችን። እሺ። እና እዛ ነው ያለውን ነገር የምናውቀው። ሲቀጥል ደግሞ ሰውየው ብዙ አይነት እንትኖችን ይሰራል ብዙ አይነት ሴቶችን ያጫውታል ምናምን ብዙ ነገር ያደርጋል። ብቻ እኔ ማለት እኔ አሁን እንደዚህ ግልጽ ሆኜ መናገርም አልፈልግም። እኔ ስጀምር ምንም አውቀው ነገር የለም በቃ ተገድጄ ነው እየሰራው ያለሁት። ስለዚህ በቃ ብዙ ነገር ባታወራኝ ደስ ይለኛል ስለሱ ነገር ማለት ነው። እኔን ከመግደል ወደ ኋላ አይልም ሰውየው። እኛ ከዚህ ቦታ አንለቅሽም ሲጀመር እየሰማሽ ነው አይደል? አትወጪም እያልኩሽ ነው ከዚህ። ለምንድን ነው የማልወጣው? እሱን ይሄ ያለውን ነገር እኮ ነገርኩ አይደለ? ሰውየው ስለሚሰራው ነገር ነገርኩ። እሺ በጣም ብዙ ነገሮች ይሰራል። ስለዚህ የሰራሽውን ስራ ሰርተሽ የስንቱን ሰው ህይወት አበላሽተሽ የስንቱን ሰው ነፍስ ቀጥፈሽ የስንቱን ወጣት እንግዲህ አላማ አጨናግፈሽ እንግዲህ በነፃ እንደነለቀሽ ነው አንቺ የምትፈልጊው ማለት ነው። ነገርኩ እኮ እኔ ፈልጌ አይደለም የምሰራው። ዋና ወንጀለኛ እኮ ወርቁ ነው አይደለ? ስለዚህ ወርቁን ማግኘት ነው አይደል የምትፈልገው? ስለዚህ ወርቁን ማናገር ትችላለህ። እሺ ሰው መግደሉን ምናምን እንተወው ይባል። ሰው መግደሉን ሌላውን ነገር ብዙ ነገር ያወጣል። ገብቷል? ኩላሊት አውጥቶ ይሸጣል። የህፃናቱን ላይ ቀረውም ህፃናቶችን ያግታል። ህፃናቶችን ያግታል፣ ያደነዝዛል። በደንዛጭ ማለት ነው። ገብቷል? ከትምህርት ቤት እያመጣ ምናምን ስለዚህ የኩላሊት ንግድ ላይም አለበት ነው የምትይኝ ሰውዬ? አዎ ኩላሊትን ይሸጣል። ኦኬ ጥሩ አየሽ፣ ቀስ እያልሽ እያንዳንዱን ነገር ትናገራለሽ ማለት ነው። ነገር ነው የሚሰራው። ታዲያ እንደዚህ አይነት አረመኔ ሰው ማለት ነው እንዴት ነው እኔን ምንም አያደርገኝም ማለት? ከ10 እና ከ20 ጊዜ በላይ ነገሮችን መደጋገም አልፈልግም። ትሰሚኛለሽ አይደለ? ላንቺ አስፈላጊ የሆነ የህግ ከለላ ይደረገልሻል ብዬሻለሁ። ከዚህ በኋላ አልደግመው። ስለዚህ አሁን የምናደርገው ነገር ምንድነው? አንቺ ለሰራሽው ወንጀል ትከፍያለሽ። ሌላ መናገር ያለብሽ ነገር ካለ እኔ እኮ ባለውለታክ ነኝ። ለኔ ባለውለታ? አዎ። ስለዚህ ሰውዬ መረጃ ነገር ያለው ማን ነው እንደዚህ መረጃ የሚናገረው? ለዛውም ካሜራ አስቀምጠ እኔ እንደማታጋልጠኝ ምን ማረጋገጫ አለኝ? ባለውለታ እኮ ለኔ ውለታ ዋልሽልኝ ማለት ነው። አዎ ውለታው ይላል። ስለማን ወርቁ ስለተባለ ሰው ስለወረሽ ብቻ ማን ይናገራል? እስቲ ንገረኝ። እኔ እኮ ሪስክ ወስጄ እኮ ነው አይደለ ስለ ወርቁ እየነገርኩ ያለሁት። እሺ ማን ይናገራል? ከዚህ ውጪ በቃ ሌላ የምታስቢው ነገር የለም። ለኔ ውለታ እንደዋልሽልኝ እንጂ ውለታ እንደዋልኩልኝ ነው። ሲቀጥል ደግሞ እኔ ፈልጌው አይደለም የምሰራው። ዋና ወንጀለኛ ወርቁ ነው። ስለዚህ እባክህ ምንም አውቀው ነገር የለም። ስለፈጠረ ልቀቀኝ። ወርቁ ጋር ከመገናኘትሽ በፊት ስትሰሪው ስለነበረው ስራስ ስለ እጽ ከከተማ እየተዘዋወርሽ ከክልል እየተዘዋወርሽ ስለምትነግጂው እጽ ስላልሽው ነገርስ ይሄንንስ እሺ ወርቁ አስገድዶ ይሰራሽ ይባል ያንንስ ማን ነው? ሌላ ደግሞ ሌላ ስም ልጠሪልኝ ነው አንቺ? ፈልጌው ነው የሰራሁት በቃ ስለዚህ ጥሩ ነው። እኔ የምፈልገው እሱ ነው። እንኳንም አመንሽልኝ። ስለዚህ ውድ ቤተሰቦች ቀጥታ የምናደርገው ነገር እቺ ልጅ በገዛ አፏ በገዛ እጇ ሁሉንም ነገር ተናግራለች ማለት ነው። አሁን ላይ የምናደርገው ነገር ምንድነው? ውድ ቤተሰቦች እንግዲህ ስለዚህ ሰውዬ ያለውን ነገር እንግዲህ ከካሜራ ጀርባ ከዚህች ሴት ማወቅ ያለብንን ነገር እንግዲህ እያንዳንዱን ነገር እንጠይቃታለን ማለት ነው። ከዛም በኋላ ወርቁ የተባለውን ግለሰብ እንግዲህ አነፍንፈን ያለበትን ቦታ እንግዲህ የምናጣራና እሱን በቁጥጥር ስር መዋል ነው ማለት ነው የሚሆነው ቀጣዩ ስራ ማለት ነው። ከዚህ በኋላ ያለውን ስራ እንግዲህ ለኔ ትታየዋለሽ። ትሰሚኛለሽ አይደል? ካንቺ ምንም አይነት ነገር ንግግር አልፈልግም።
ላንቺ ለወንጀለኛ ለሆነ ሰው የሰዎች ህይወት ላይ ለሚጫወት ሰው ምንም የማብራራበት ጊዜም ሰዓቱም ፍላጎቱም ራሱ የለኝም። ትሰሚኛለሽ አይደል? ከዚህ በኋላ አንድ ነገር እንድትናገር አልፈልግም። ስለዚህ ወደ ቤተሰቦች እንግዲህ ከዚህች ልጅ ጋር ከካሜራ ጀርባ የምናወራ ነው የሚሆነው። ነይ ከካሜራ ጀርባ ሁሉንም ነገር ትናገራለሽ ማለት ነው። ነይ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል። ያው ከማክዳ ጋር ያደረግነውን ቆይታ እንግዲህ የምታስታውሱት ነው የሚሆነው። ያው ከካሜራ ጀርባ እንግዲህ ልናወራ እንግዲህ ተነጋግረን ነበር የወጣ ነው ቀደም ሲል በነበረው ቪዲዮ ላይ። ስለዚህ አሁን በንግግራችን መሰረት ይሄ ወርቁ የተባለ ሰውዬ ወዳለበት ቦታ እንግዲህ ወስዳችኋለሁ እጠቆማችኋለሁ ብላለች ማለት ነው። ያው ይገኛል እዛ ቦታ ነው የሚሆነው፣ አብዛኛውን ጊዜ እዛ ነው የሚያሳልፈው ብላናለች። ነገር ግን ከዚህ በፊት ኢዩኤል ጋር ባደረግነው አሰሳ እንግዲህ ይህን ሰውዬ ልናገኘው አልቻልንም ነበረ በነገረን ቦታ ማለት ነው። አሁንም ተመሳሳይ ነገር እንደማይፈጠር እንግዲህ እርግጠኞች ለመሆን ያው እሷ ወደምትለን ቦታ አንድ ላይ ሄደን ማየት አለብን ማለት ነው። ስለዚህ እንግዲህ ያው እያንዳንዱ ነገር በጥንቃቄ ነው የምናደርገው። ትሰሚኛለሽ ማክዳ? እዚህ ጋር በምንም አይነት መልኩ ብልጥ ለመሆን እንዳትሞክሪ። ትሰሚኛለሽ አይደለ? የያዝኩት ቀልድ እንዳልሆነ የገባሽ ይመስለኛል እያደረግን ካለ ነው ነገር አንፃር። ራሴን እኮ ሪስክ ጥዬ ነው አይደለ? ችግር የለውም ተስማምተን መሰለኝ አይደለ? ስለዚህ እንወስዳለን። ይኸውልሽ ምንም አይነት የጅል ስራ እንዳትሰሪ። ይህንን ሰውዬ ባልሽው መልኩ እንግዲህ እንዴት ማግኘት እንደምችል ከሱ ጋር በምን አይነት መልኩ ከዚህ በፊት እንደምትገናኝ ትነግሪኛለሽ። ከዛም በኋላ ወጥመድ እናዘጋጅለትና እዛ ወጥመዳችን ውስጥ እንጥለዋለን ማለት ነው። ተግባባን? አዎ ተግባብተን። እሺ ከዚህ በፊት እንዴት ነበር የምትገናኙት? ብዛት በቴክስት ነው የምናወራው። እሱ ስልክ ምናምን ማውራት አይፈልግም። ለምንድን ነው? በቃ ቢዚ ነኝ ብዙ ስራ አለብኝ ምናምን ስለሚል በቴክስት ነው የምናወራው። ቴክስት ራሱ አንዳንዴ ላይ መልሱላ ይችላል፣ ደስ ካለው ነው የሚመልሰው። እሺ እንደዛ ከሆነ ለአርጀንት ለሆነ ጉዳይ አስቸኳይ ለሆነ ጉዳይ ስትፈልጊው በምንድን ነው ከዚህ ሰውዬ ጋር መገናኘት የምትችይው? በቃ ማለት ኢዩኤል አለ አይደለ? የቀኝ እጁ ምናምን ያልኩ ያው በሱ ነው ማገኘው። ብዛት ከሱ ጋር ስለሚሆን ምናምን ስልክ ካላነሳልኝ ቴክስት ማርጌ ካልመለሰልኝ እሱ ነው ለሱ ደውዬ ነው ከዛ በኋላ በሱ ነው ማገኘው። ስለዚህ አሁን ያለን አማራጭ ምንድነው? ይገኝበታል ያልሽው ቦታ የት ነው? ይሄ መቃሚያ ቤቱ ማለት ነው አይደለ? ብዛት እዛ ነው የሚውለው። እሺ ስለዚህ በቴክስት ስለሆነ የምታወሩት ቀጥታ ቴክስት ታደርጊለታለሽ ማለት ነው። ሁሌም እንደምታረጊለት አይነት ቴክስት ነው የምታደርጊለት። የተለየ ነገር አንፈልግም። ወጥመድ ውስጥ እንከተዋለን። ከዛ በኋላ በቁጥጥር ስር እናውለዋለን። እሺ የጅል ስራ ለመስራት በፍጹም እንዳታስቢ። ተግባባናል? ተግባብተናል። እሺ እንደዛ ከሆነ እንግዲህ አሁን ወደ ተባለው ቦታ ጫት ቤት ወደ ተባለው ቦታ ብዙ ጊዜ ያዘወትራል ወደ ተባለበት ቦታ እንግዲህ የምንሄድ ነው የሚሆነው። ሹፌር መኪናውን አስነሳውና እንግዲህ ቦታውን ትመሪናለሽ ማለት ነው። ወዴት ነው የሚሄደው? በዚህ ጋር ታጥፎ ወደ ላይ ነው የሚሄደው። ወዴት? ወደ ላይ ሄዶ ከዛ እንዲመታጠፊያ ነገር አለ። በቃ ችግር የለውም። ሹፌር መኪናውን አዙሮና ወደ ላይ ታጠፍ። አዙሮ ለዶልፊኑም እንግዲህ እንዲከተሉ ንገራቸው። እሺ አንተኛው ንገራቸው፣ እሱ ጋር ውጭ አልከው ንገራቸው። ከኋላ ያሉትም እንዲከተሉ ንገራቸው። እንዳይጠረጥር ማለት በጣም ብዙ ሰው እንዳይበዛ ማለት አልገባኝም። ስለ ብዙ ሰው ምናምን ከበዛ ሰውየው ትንሽ እንትን ሊል ይችላል ብዬ ነው። በየቦታው ሰው ስላለው ማለት ነው። ያያል ነው የምትይኝ? ኦኬ ጥሩ ችግር የለውም። ቀስ ብለው በማያስታውቅ መልኩ እንዲከተሉ ንገራቸው። እሺ አንተኛው ሰማኛላ። አዙሮና ወደ ላይ ሂድ። አንቺ መንገዱን ታሳየዋለሽ። እሺ ቤት ነው አሁን መታጠፊያ አለ። ወዴት? ወደ ግራ ዙር ሹፌር። ቀጥታ ነው የሚሄደው? አይ አሁንም በዚህ ጋር እንዲታጠፋሽ። ወዴት ነው? የኮሮላ ወደ አለበት እኮ ወደ ቀኝ ማለት ነው። በዚህ ጋር ወደ ላይ ወጣ። በዚህ ጋር መስጠላ። በዚህ ጋር መጣጥ ቤት በዚህኛው ጋር እኮ የትኛው ነው የማያስታውቀው? ይኸውልሽ ሁሉንም ነገር ንገሪኝ ብዬሻለሁ። ይሰማሽ ነው እኮ ቢሆን አትንተባተቢብኝ። በዚህ በዛ ተበይኝ እኮ አይደለም። እሺ በዚህ ቀጥታ ሄድ። በቃ ቀጥታ ሄድ ሹፌር፣ ቀጥታ ሄድ። በዚህ ታጠፍ። በቃ በዚህ ቀጥታ ሄድ። እንደዚህ እንድትታጠፋ አለ።
ወደ ቤተሰቦች እንግዲህ በስተመጨረሻም ወርቁ አለበት ወደ ተባለው ቦታ ላይ እንግዲህ ደርሰናል ማለት ነው። ያው ማክዳም እንግዲህ ውጣ ብላ ቴክስት አድርጋለታለች ማለት ነው። እኛም ወደ ተባለው ቦታ ላይ እንግዲህ ቀስ በቀስ እየተጠጋን ነው የምንገኘው ማለት ነው። ይኸውልሽ ምንም አይነት የሚያስጠረጥር ነገር እንድታደርግ አልፈልግም። ሰሚኛልሽ አይደል? እስከዚህ ሰዓት ድረስ ጥሩ መተሻል፣ በዚሁ እንድትቀጥይ ነው የምፈልገው። አለበለዚያ ግን እማትወጪው ጣጣ ውስጥ ነው የምትገቢው። ሰማሽኝ አይደል? ያለው እኮ ለምን አንድ ነገር አስሬ ትዘጋግማለህ? በቃ ጥሩ እሺ። ቀስ እያልክ ወደፊት ተጠጋ። ሹፌር ቀስ እያልክ ወደፊት ተጠጋልኝ። የትኛው ጋር ነው እያልሽኝ ያለሽው? ቆይ ይሄ አሻው ጋር ነው ያለው። አሻው እንትን ያለበት አይደል? ነው እዛ ጋር ነው። በጣም ውስጥ እየፈራ ነው። ምንም አይፈጠርም። ምንም አያመጣም። ሰውየው በጣም ከባድ ሰው ነው። ምንም ነገር ከማድረግ ወደ ኋላ ይገባል እንዴ? ያውና ቆማል፣ እየተፈቀኝ ነው። ያው የትኛው ነው? ይሄ ነው? አዎ ይሄ ነጭ ቲሸርት። ኦኬ ጥሩ። አለፈ በለው፣ አለፈው። እንዳይጠረጠራችሁ በእናትህ። ችግር የለው። አይ ጥሩ እሺ። ትሰሚኛለሽ? አሁኑኑ መኪና ውስጥ ግባ ብለሽ ቴክስት አድርጊለት። ቶሎ በይ አሁኑኑ አድርጊለት እኮ። እሺ ያልኩህ እኮ ቴክስት አድርጊለት። በቃ አረግሽለት አይደል? አርግለታለሁ። ጥሩ በቃ ጥሩ። ጠገቤ ወደ ዘጋ። እሺ ጥሩ በቃ እየመጣ ነው። እንደገባ እንቃርገን ነው የምንይዘው ወደ ቤተሰቦች። ግባ። ምንድነው? ግባ። በሩን ቆልፍ። ግባ። ምንድነው? ወርቁ ማለት አንተ ነህ አይደለ? ኧረ ማለት አንተ ነህ። መኪናው ንደው። ምንድነው? ሰሞኛለህ? ተደብቀ የምትቀር መስሎ ነበር? ከኔ የምታመልጥ መስሎ ነበር ወይ? ምንድነው? መጀመሪያ አናግረኝ። ወርቁ ማለት አንተ ነህ አይደለ? እሺ አይደለም። አንተ አይደለህም። አንተም ልትዋሽኝ ነው? ሰሞኛለህ? ወደ ተሽከርካሪ ውስጥ እኮ ነው ያለነው። ተሽከርካሪ ውስጥ ነው ያለነው። ሹፌር ንዳልኝ እያልኩ ነው። ምንድነው? ሹፌር እንዳትነዳው። ምንድነው ችግሩ? መጀመሪያ እኮ ችግሩ ህይወት መጥፋት፣ ለስንት ሰው ሹፌር አትንደው። ሌላ ውስጥ እንዳንገባ ወንጀል ውስጥ መዘፈቅ ያንተ ዋነኛ ድርሻ ነው። ሰማኛለህ? ከዚህ በኋላ ማምለጥ የለም። ሰማኛለህ? ሁሉንም ነገር ትናገራለህ አይደለም? ምንድነው? እኔ ወርቁ አይደለሁኝ። ወርቁ አይደለህም አንተ። ሁሉንም ነገር ትናገራለህ እያልኩ ነው። ወደምፈልገው ቦታ ወደ መጋዘን ወስደህ ትናገራታለህ እያልኩ ነው። ሰማኛለህ? መሪስ ተከተልሽኝ አይደል? ታውቃታለህ። እያመንክ ነው። ወርቁ ማለት እያመንክ መዘባረቅ ጀመርክ። ጭራሽ መዘባረቅ ጀመርክ። ጥሩ ላይ ነው ያለው። ምንድነው? ወደ ሰው ተግድህ ትናገራታለህ። ምንድነው? ወንድምህን እዚህ ሄድና ፈልግ። እኔ እንዳንተ አይነት ወንድም የለኝም። ሰማኛለህ? ሹፌር ቶሎ ንዳልኝ፣ ወደ መጋዘኑ ንዳልኝ። ሹፌር በማታውቀው ነገር ሌላ ውስጥ እንዳትገባ ሹፌር። እሺ ምንድነው? መነጋገር ካለብን አንቺ አያገባሽም። ዝም በይ። አንቺ አያገባሽም። ንዳልኝ ሹፌር፣ ወደ ቦታው ላይ ንዳልኝ እያልኩ አይደለም ሹፌር። እንነጋገር። እዚሁ አቁመው እንነጋገር። ዝም በል። አንገቴን አትነቀኝ። ወንድ ልጅ ነኝ። ስለዚህ እንነጋገር ከተባለ ምንድነው አታመጣም? ሰማኛለህ? ምንም አታመጣም። ጭራሽ መጋፈጥ ጀምራለህ። ምንድነው የምትለኝ? እሺ ምንድነው? እንነጋገር። ተሽከርካሪ ይኸውልህ አሁን መላፈጥ ጀምራለህ። እንደዚህ ብታምን ይሻላል እኮ። ምንድነው? ሁሉንም ነገር ትናገራለህ። ወደ ሰው በግድህ ትናገራለህ። መነጋገር ነው የምፈልገው ነገር ማድረግ ችግር የለውም። መጋዘን ወስጄ አናገራለሁ እኮ። ንገረኝ። የምፈልገው ምንድነው የምትለኝ? እሺ ልነጋገር። ወርቁ ማለት አንተ ነህ አይደለ? ምንድነው ሹፌር የምትለው? ሹፌር ለምን ትነዳዋለህ? ምን አገባህ? የት ነው የምንሄደው? ይኸውልህ ሁሉንም ነገር ወደምትናዘዝበት ቦታ ነው የምወስደው። ሰማኛለህ አይደል? እሺ እየሰማሁ ነው። እሺ ንገረኝ። ምንድነው የምትለኝ? እሺ እኮ ምንድነው የምትለኝ? ንገረኝ። አሁን ያለንበት ቦታ እሺ ምን አድርግ ነው የምትለኝ? እሺ ምንድነው ችግሩ? የተፈጠረውን ንገረኝ። ሲያናግረኝ ሹፌር ምንድነው? በማታውቀው ነገር ለምን? ሰማኝ እኔን ሰማኝ እያልኩ ነው እኮ። የት ነው የምትሄድ? በለው ና ምታው። ይኸውልህ ሁሉንም ነገር ነው ተባብራችሁ ቤት ነው አይደል? እየሰማኝ ነው። እዩኤል የሚባልን ሰው እዩኤል የሚባልን ሰው እንዲሁም ደግሞ ፍቅርተ የምትባልን ሴት እንዲሁ
በነፍስ ማጥፋት ወንጀል እንግዲህ ከስሼ ፍርድ ቤት እገትራለሁ። ትሰማኛለህ አይደል? ወደ ምድር ሲኦል እከታለሁ። እየሰማኸኝ ነው አይደል? እያንዳንዱን ስራ እናጋልጣለሁ። እቺ ሴት ሲጀመር ማለወጣው ነገር እንደዚህ አይነት ነገር ውስጥ ተከተልኩኝ ባንተ ምክንያት ማንሽ አንቺ ማንሽ ምን ማለት ነው? ማንሽ እንተዋወቃለን። እኔና አንቺ እንተዋወቃለን እኮ እንተዋወቃለን። ታውቂኛለሽ? ቅድም ምንድን ነበር ስትለኝ ነበረው? ምንድነው አንቺ አጋለጥሽ ምናምን ስትለኝ ነበር። እኔ ሲጀመር አላቅሽም። በጣም እያዋሸ ነው እያስመሰልክ ነው ያለው። ገብቶሃል? ችግር የለውም። እሺ ቀጥል። ሌላ የምታሽበት መንገድ የለም? እሺ የምትጠይቅ ጥያቄ ካለ እሺ አንተ ወርቁ ካሉን ከማን ነህ ታዲያ? የት ነው እሺ ይዛችሁኝ የምትሄዱት እናንተ? ምንድነው ፖሊስ ነህ ምንድነው እናንተ ምንድናችሁ? እሺ ሰማኛለህ። እኔ መርማሪ ጋዜጠኛ ዳኒ ይባላለሁ። እሺ መርማሪ ጋዜጠኛ ዳኒ ይባላለሁ። ያንተን ጉዳይ እስከ መጨረሻው ይዤ አንተን እስር ቤት ልከትህ ቆርጬ የተነሳው ሰው ነኝ። ሰማኛለህ አይደለ? ከዚህም በኋላ አንድ ውሸት፣ አንድ የማምለጥ ሙከራ፣ አንድ ሰው ላይ ጉዳት የማድረስ ሙከራና እሳቢ የምታደርግ ከሆነ ማለት ነው እስከ መጨረሻው አጠናቅቃለሁ። ትሰማኛለህ አይደለ? ትናገራታለህ እያልኩ ነው። እየሰማኸኝ ነው አይደለ? ሹፌር አሁን እሷ እዚህ ምንም አትሰራም። እሷን አውርድና ወደ መጋዘን አስገባልኝ። ለምን አስወርድልኝ? አውርድና አስገባት። እኩል እኔንም ይዛችሁኛል። እሷ መቀመጥ አለባት። እኔና እሷ መጀመሪያ መጠራት ያለበት መጠራት አለበት። እንተዋወቃለን ብላለች አይደለ? ስለዚህ ምንድነው እሷ የምትወርደው? ለምንድነው የምትወርደው? እሷን ማውራት ባለብኝ መልኩ አውርቻታለሁ። ዋናው ወንጀለኛ አንተ ነህ። ገብቶሃል? በቃ ልጅቷ ከወረደች ሌላ ችግር ነው የሚፈጠረው። ልጅቷን መቀመጥ አለበት። በቃ እዚሁ ሰማይ ሹፌር ውረድና ይቺ ልጅ ውሰድልኝ። ውረድና ውሰድልኝ። ውረድና ውሰድልኝ። ሹፌር ውረድና አስወጣልኝ። አንቺ ውጪ ውጪ። አንተ ስርዓትን ያዝ፣ ስርዓትን ያዝ፣ ስርዓትን ያዝ እያልኩ ስርዓትን ያዝ እያልኩ ስርዓትን ያዝ። ሹፌር ውረድና አስወርድልኝ። ቶርጅልኝ። አርፈህ ተቀመጥ፣ አርፈህ ተቀመጥ። የትም አትሄድም። ነይ አርፈህ ተቀመጥ እያልኩ አርፈህ ተቀመጥ። እሺ ምን አድርግ ነው የምትለኝ? በሩን ዝጋ። ቆልፍ። አሁን ሹፌር ቀጥታ ንዳው ወደፊት። የት ሰማኛለህ? ሁሉንም ነገር ትናገራታለህ። ወደ መጋዘን ትወስደኛለህ። እሺ ሹፌር ተንቀሳቀሰው ከዚህ ወደ ሌላ ቦታ ወደ ሹፌር ንዳልህ። አይነዳውም። የት ነው የሚነዳው? በቃ ሹፌር ጭራሽ የሚያደርገው ነገር አንተ እየነገርከኝ ነው። ጭራሽ እየነገርከኝ ነው። የት ልትሄድ ነው? ወዴት ልትሄድ ነው? እሺ በአግባቡ እንነጋገር እኮ በአግባቡ እንነጋገር። ይሄን ነው አይደል የምፈልገው እኮ ንገረኝ። ሾፌር ምንድን ስለምን ሾፌር ነው የምታወራው? ለምንድን ነው ስርዓትን ይዘህ ተቀመጥ እያልኩ አንተ ማለህበት ማለት ነው። በቃ ሾፌሩን ተወው። መኪናው ሌላ ውስጥ በቃ ምንድን ነው ዝም በልና እያልኩ ሰሞኛል። እሺ ምንድን ነው የምትለኝ እኮ ንገረኝ። ይሄው አውራኝ። እሺ የሰማኸኝ ነው። አንተ ማለህበት ዝም በል እያልኩ ዝም በል ይሻላል። አርፈህ ብትቀመጥ ይሻላል። መነጋገር ነው የምፈልገው። መናገር ያለብህ ቦታ ሄደህ አርፈህ ተቀመጥ እያልኩ ተቀመጥ። የሰማኸኝ ነው። አርፈህ ተቀመጥ። እሺ ሌላ ውስጥ ትከተኛለህ። በቃ ሌላ ውስጥ ትከተኛለህ። ስለምን ሌላ ነው የምታወራው? አርፈህ ተቀመጥ። እሺ አርፈህ ተቀመጥ። እንነጋገር። ምንድን ነው የምትነጋገር? እሺ ልቀቀኝ። እሺ አሁን ደግሞ ምን ልታወራ? ምንድን ነው የምታወራው? ይኸውልህ ልቀቀኝ። ይኸው ለቀኩህ። ምንድን ነው የምታወራው? እሺ አሁን አውራ። አሁን ይኸውልህ አውራ። እየሰማሁ ጋዜጠኛ ነኝ ብለሃል። ትልቅ ሰው ነኝ ብለሃል። ግን አላመንኩም። ግን እሺ ምንድን ነው ይሄ ምናምን ቪዲዮ ምናምን ካሜራ ምናምን ካለ አጥፋ። እሺ እንነጋገር። ያየው ነው እዚህ ጋር ያየው ነው። ሁሉም ነገር እየተቀረጸ ነው። ሁሉም ነገር ድምጽ እየተቀዳ ነው። የሰማኸኝ ነው? ካልክ ሁሉንም እየቀዳው ነው። ሲጀመር አንተ ማን ሆነህ ነው? እኔ ነው ማን ነኝ ብለህ ነው የምታስበው? እሺ ነው በቃ ማን ነኝ ብለህ ነው የምታስበው? ተናገር። ማን ነኝ ብለህ ነው? አሁንም ዱላ ነው የምትፈልገው? ይኸውልህ አሁን እሺ መጀመሪያ ተንፈስ፣ ረጋ በል፣ ሰከን በል። ተሽከርካሪ ላይ ሆነን ይሄን ያክል ብጥብጥ ባናመጣ ደስ ይለኛል። እንደ ወንድም አሁን እንደ ወንድም ነው ማወራ። እኔ እንደ ወንድም ነው ማወራ። ስለዚህ የምትፈልገውን ነገር ማድረግ እችላለሁ። ችግር የለብኝም። ይሄ ሌላ ሰጣ ገባ ውስጥ ላይ የምንገባውን ነገር ተወኝ። ማን ነበር ያልከኝ? ጋዜጠኛ ማን ነበር ያልከኝ? ዳኒ። ይኸውልህ ዳኒ አዳምጠኝ። እዚህ ውስጥ ላይ በቃ አለፈ። እንደ ወንድ ልጅ አስብ። እኔ ህይወትክን የሚለውጥ ገንዘብ ሰጣለሁ። እውነቴን ነው። ህይወቴን የሚለውጥ ገንዘብ፣ ህይወትክን የሚለውጥ እሺ። በቃ ከዛ ውጪ
በምትኩ ምንድነው የምትፈልገው አንተ? አንተ በምትኩ ምንድነው የምትፈልገው? በምትኩ አልገባኝም። በምትኩ ምን እንዳደርግልህ ነው የምትፈልገው? በቃ ልቀቀኝ። ስራ ያለ ስራ። እሺ ማለት ለቀቀህ የምትሰራው ስራ ምንድነው? ምንም የምሰራው ኖርማል ስራ ነው። እኔ በቃ ቢዝነስ ነው የምሰራው። ቢዝነስ ምን አይነት ቢዝነስ? ካፌዎች አሉኝ የተለያዩ ቦታዎች ላይ እስከ ቁጥር 3 ድረስ ሬስቶራንቶች አሉ። በእነሱ ነው የምሰራ። ከዚያ ውጪ ሌላ ምንም ህገወጥ ስራ አልሰራም። አሁንም ምናልባት የውሸት ጥቆማ ተጠቁመህ ሊሆን ይችላል። ስለዚህ ገንዘብ መኪናው ሹፌር አሁን ገንዘብ ሰጥተህ ለማምለጥ እየሞከርክ ያለኸው ጥሩ ስራ እየሰራህ ነው ማለት ነው። በቃ እኔ አለኝ እውነት አለኝ። ልንገር ይኸውልህ ወንድሜ አሁን ቀስ በል ወንድሜ አትበለኝ፣ አትንካኝ። እኔንም መተኸኛል። ችግር የለውም ያለ ነው መመታታት። አሁን ዝም በልና እኔ እናንተ እዚሁ ጨርሰው አለ ገንዘብ አለኝ። የምትፈልግ ከሆነ እንድትሽከርከር ይሰጣል ለራስ የምትሄድበት ምናምን። እሺ አንድ መኪና ብቻ መርጠህ በቃ ብቻ። ሌላ የምትፈልገው ነገር አለ? በጥሬ ሌላ ምን መጨመር የምችለው ነገር አለ? ደስ ያለህ አደርጋለሁ። አሁን አንተ ዝም ብለህ ምንም አይነት እዚህ ጋር ሌላ ሰው መስማት አልፈልግም። እኔ እናንተ እዚሁን ጨርስ፣ ልቀቀኝ፣ ወደ ስሬ ልግባ። ስለዚህ እንድለቅ ነው የምትፈልገው? አዎ አይደለ? ችግር የለውም። እንድለቅ ከሆነ የምትፈልገው እሺ፣ ምን ላድርግልህ? የትም አባህ አለቀህም። ትሰማኛለህ? የትም አባህ አለቀህም። እየሰማኸኝ ነው? የትም አለቀህም። ትሰማኛለህ? የትም እሺ። ከዚህ ቦታ ንቅንቅ አትልም። እስካሁንም እንደዚህ በገንዘብ እያታለልክ ሰዎችን ጉድ የምትሰራው ምስኪኖችን የምትበድለው ይበቃሃል። ሰማኛላ የምትበድለው ነገር ይበቃሃል። ከዚህ በኋላ ካንተ ጋር የምትዳረቀበት አቅም የለኝም። ወደ ውስጥ ውረድና ወደ ውስጥ አስገባልኝ። ውረድና ወደ ውስጥ አስገባልኝ። ውረድ